ምንም አይነት ኃላፊነት የማይሰማው ለቀሪው ህዝብ ወይም ለቀሪው ትውልድ ወይም ለሌላው ምንም የማይሰማው ተምሮ ባለበት መቆም የሚፈልጋለ። ሌላው ደግሞ ያወቀውን እያሳወቀ ከሌላው እየተማረ እንደገና እያስተማረ የሚሄዳለ። ኦኬ ይሄንን ሁሉ ህዝብ ልትሰበስብ የምትችልበት አንድ ነገር ምንድነው? ከሚዲያ እኔ ባለችኝ ሰዓት የተማርኩት ያ ለቅሶ ያ ብልግና፣ ለቅሶ ወይም ብልግና ሳይሆን እኔ ብልግና ነካ ያረገ ነገር አወራውላችሁ። ህዝብ ተሰበሰበ። ኢትዮጵያዊ የተባለ በሙሉ አወራው። ትልቁ፣ ትንሹ፣ መሀይሙ፣ አዋቂው ሁሉም ተሰበሰበ። አልቅሼ ቢሆን ምንም ይሄን ያህል ቦታም ላትሰጡኝ ትችሉ ይሆናል፣ ግን የሚወዛወዘውን አወዛወዝኩላችሁ። ከዛ ደግሞ ታሪክ ድንግልና ምናምን ሁልሽም በህልምሽም በእውንሽም የምትመኘው ሁልሽም እንደው ገንዘብ ቢኖራችሁ ኖሮ አንድ ቀን የማታድሩበትን ነገር አወራውላችሁ። ሁሉም ተሰበሰበ፣ ሁሉም አወራው። ትንሹ ትልቁ በኔጌቲቭ መንገድ ይወሰደው አለ፣ በፖዚቲቭ ይወሰደው አለ። ኤኒዌይ ሰው ጭንቅላት ውስጥ ያድር ያለው። አሁን ደግሞ ምኗን አጠበበች፣ ምኗን አሰፋች፣ ምኗን ምን አለች ብላችሁ ደግሞ ትሰበሰባላችሁ። ያው በዚህ አጋጣሚ መልእክቴን ማስተላለፍ እችላለሁ። እኔ እውነት ሆነ ውሸት ሆነ ትክክል ሆነ ስህተት ሆነ ይሄ የራሳችሁ አመለካከት ነው። ግን እኔ እችን አጋጣሚ ተጠቅሜ የራሴን መልእክት አስተላልፋለሁ። አቴንሽናችሁን ስላገኘው ደስተኛ ነኝ፣ በጣም ደስተኛ ነኝ። ከዛ በተረፈ ከትላንትና ወዲያ ነው አይደለ? ሌሊት አቶ ጆከር እንደ ትልቅ ሰው እንደ ወንድ አባት እንደሚባለው ወንድ፣ አጎት እንደሚባለው ወንድ፣ ወንድም እንደሚባለው ወንድ ነይ እንነጋገር አለ። እኔም ደግሞ የወንድ ልጅነቴን ላሳየው ገባሁለት ቤቱ። ማንም አያስገድደኝም፣ ግዴታም የለብኝም፣ ምንም የለብኝም። ነገር ግን እኔ ራሴ በፈለክበት ቦታ እንገናኝ ስላልኩት ሲጣራ ሄድኩለት። ሲሄድለት እንዳያችሁት የዛለትም ተናግሬዋለሁ። ምንድን ነው ያለው? ደግሞ የተሳደበውን ስድብ ካለበት ንቀት የተነሳ ካለበት ድድብና የተነሳ ካለበት ይሄ በቃ ዶማ የበታች የሆነ ሰው ሁል ጊዜ ራሱን ከፍ የሚያደርገው ከሰዎች ላይ የበላይነቱን የሚያሳየው ጭቃ በሆነ መንገድ ነው። ምክንያቱም ሌላ ምንም መንገድ የለውም። የጆከር እውቀት ይሄ ብቻ ነው፣ ምላሱ። የሰው ጭንቅላት አንዳንዴ አሸዋ ነው ትላላችሁ፣ ንፍጥ ነው ትላላችሁ። እሱ ግን ምላሱ ነው። እታች ምላሱ ነው ያለው፣ እላይ ምላሱ ነው ያለው። ወንድ የሚያሰኘው ምንም ነገር የሌለው ሴታ ሴት ነው። የፈለጋችሁትን በሉ፣ እነግራችኋለሁ። እንደተናገርኩትም አድርጌዋለሁ። 24 ሰዓት አልተቀመጠም ኢማራት ውስጥ፣ 24 ሰዓት አልተቀመጠም። ተናግሬያለሁ ከዚህ በፊትም። እኔ አንተን አላሳስርህም፣ እኔ አንተን አንድ ነገር አላስደርግህም፣ በቁመህ አሳብድሃለሁ፣ አንከራትትሃለሁ ብየዋለሁ። እስቲል ይሄ ጅማሬ ነው። ጆከር ራስህ ትኖራለህም ወይም እንደሚደርስ ስለማቅ አንድ ነገር ልንገርህ። አንተ የመጀመሪያ ጠላቶችህ ጓደኞች ናቸው። የመጀመሪያ ጠላቶችህ ጓደኞቼ የምትላቸው፣ ንግስቶቼ፣ ንጉሶቼ የምትላቸው፣ ትልልቆቹ ሰዎች ትንንሾቹ የምትላቸው እነሱ ናቸው ጠላቶችህ። ለምን እንደሆነ ልንገርህ። እያንዳንዱን ሴትም ሆነ ወንድ ጓደኛ ያረከው መጀመሪያ ቪክተም አድርገው ነው፣ ተጫውተህባቸው ነው። በህይወታቸው ተጫውተህባቸው፣ ሰድበሃቸው፣ ቤተሰቦቻቸውን ሰድበህ፣ ፎቶቸውን ለጥፈህ፣ አዋርደሃቸው፣ ስንት ነገር አድርገህ ትጨርሳቸውና ሽማግሌ ይገባና ትለመንና ያስለምኑህና ከዛ ጓደኛ ሆነው ጆከር ጀግና፣ ጆከር ምንጥቅሴ፣ ጆከር አምላኬ፣ ጆከር አምጥጥጥጥጥ ይሉልሃል። ምክንያቱም ትንሽ ቢሳሳቱ እኔ አንተን ስሰድብህ አሁን እነዚህ እዚህ ጋር እንዳሉት እንደሚያጎበድዱት ካላጎበድዱልህ
የሚጠብቃቸውን ምላስ ያውቁታል። አንተ ጉልበት ምላስ ነው። ከብር ብር የለህ፣ ከመልክ መልክ የለህ፣ ከቁመና ቁመና የለህ፣ ከልክ በላይ የተንጀላገገ ቁመት። ወንድ ልጅ ቁመትን ቢኖረው ደረት ሲኖረው ወጠርጠር ሲል ዘንከት ዘንከት ሲል ነው። እንዳንተ እንዲህ የሚል ወንድ አይደለም። በምንህም ማንንም መያዝ ማትችል ጀስት በዚህ በሚቆላ ምላስህ እንደ ሴት በሴት ልጅ ነው ምላስ የሚያምረው። ስታማም ስትሰድብም ምንም ስትልም ምላስ ያምርብናል። አንተ ከዛ ከተንጀላገገ ቁመት ጋር እንደዚህ የተንጠለጠለ ምላስ በጣም ነው የምታስጠላው ጆከር። በጣም በጣም እያንዳንዱ ከአንተ ስር የሚያጨበጭቡትን ሴቶች ሄጄ የበፊት ታሪካችሁን አይቼዋለሁ። ምን ስትላቸው እንደነበር፣ ምን ስታደርጋቸው እንደነበር። ያን አሁን ደግሞ እያደረጉ ያሉትን ይሄንን ማጎብደድ ማሸርጎድ ካላደረጉልህ እንደገና እንደዛ በምላስህ እንደምትገርፋቸው የቤተሰቦቻቸውን ፎቶ እየለጠፍክ ምናምን እያረክ እንደምታሰቃያቸው ስለሚያውቁ በፈሳህበት እነሱ ያሩልሃል። ይሄ ነው ችግሩ እንጂ አንዳቸውም አክብረውህ አዝነውልህ ወይም ወንድ ሆነህ አይደለም ፊት ለፊታቸው። ወንድ የሚያሰኝህ አንድም ያረከው ነገር የለም። አንድም በኢትዮጵያ እያለህ በሳውዲም እያለህ እዚህ ኢመራት ውስጥም ሆነ ኡጋንዳ 10 ስትገባ ስትወጣም ምንም ያረከው ነገር የለም። ምንም ትመጣለህ፣ መርዝ ምላስህን ትዘረጋለህ። አንተ እኔ ሳቀህ እንደው ማንም ሲናገረው በወር ውስጥ አንድ ቀን ስለ ሀገር ብታወራ ነው። ምናልባት በወር ውስጥም አይደለም በ2 በ3 ወር ውስጥ አንድ ቀን ስለ ሀገር ልታወራ ትችላለህ። ያንንም የቀመቀም ክለት ቀምቀም ያረክለት ብሮች ሳቢዎችህ ቀነስ ሲሉ አገር ትላለህ። ከዛ በተረፈ ምንም። እነዚህ አብረው ያሉት ሴቶች በጣም ነው ሊገላገሉህ የሚፈልጉት። በጣም ወንድ ነሽ እስኪ አድርጊው እስኪ የሚሉት አንተን ለመገላገል ብቻ ነው። አንተን ለመገላገል። አንተ በ24 ሰዓት ውስጥ ውጣ ተብለህ እንደወጣህ ራሱ ለማንም አልተናገርክም። ለማንም የቅርብ ለምትላቸው ጓደኞች እቺ ሴትዮ እንትን ልታስብለኝ ልታስይዘኝ ትችላለች፣ ሌሽ ጠፍተህብኝ አጥቼህ። አንተ ጓደኞችህን እንኳን ከሃዲ ነህ እኮ። ምክንያቱም ታውቃለህ በየትኛውም አጋጣሚ ገደል ሊከቱ እንደሚፈልጉ ታውቃለህ። አንተ ጓደኛዬ ሀብታም ሆነ ብለህ የምትናደድ እኮ ነህ። አንተ እነማንን ከዚህ ሚዲያ ላይ እንደቀነስክ ታውቃለህ። በቅርቡ እንኳን ስንት ሰዎችን እንዳስወገድክ ታውቃለህ። እናግዝ ብለው የመጡ በዘር በምንም ሳይሉ እንዲሁ የተጎዱ ሴቶች አሉ። እናግዝ ብለው የመጡትን ስንት ልጆች ከዚህ ሚዲያ ላይ እንዳስሮጥካቸው ታውቃለህ። አንተ ተናግረህ አይደለም ያስሮጥካቸው። እነዚህ ሰብስበህ የሰበሰብካቸው መሀይሞችን ደግሞ በቀደም ለታ በሳቅ ነው የሞትኩት። ቤትሽ ውስጥ ያሉትን ሰራተኞች ሞባይል አስይዘሽ አልክ። አንተ ነህ እኮ ሄደህ ቤቷ የምትቀመጥ ቤቷ እየገባህ የምትጠጣ። እሷ 7 ሞባይል በራሷ የከፈተችውን ምንድነው ስሙ ቲክቶክ ትከፍታለች፣ ያንተን ፎቶ ታደርጋለች። አንተ እዚህ ጋር ቲክቶክ ተዘጋብኝ ትልና ትመጣና እያዳበርክ ቲክቶክ ትሰጣቸዋለህ። ፎሎ አስደርገህ ትሰጣቸዋለህ። ያንን ይዘው ቁጭ ብለው ስላንተ ፉከራ፣ ሽለላ፣ ውልል። አይ ጎዶሎነት አናሳነትህን በዚህ ወቅ። በጣም የበታችነት የሚሰማ ወንድ መሆንህን በዚህ ወቅ። 7 ሞባይል አንድ ሰው 7 አካውንት ከፍቶ ቁጭ ይላል። እያንዳንዱ 4-5 አካውንት ከፍቶ ቁጭ ይላል። አንተን ለማሞገስ እማትሞገስ ሰው እንደሆንክ ስለምታውቅ እኮ ነው። እነግርሃለሁ፣ እያንዳንዱ ታሪኮችን እነግርሃለሁ። እኔ የወጣሁት ሽብሩ ከመፈጠሩ በቲክቶክ ላይ ደም ስታስለቅሳቸው፣ ራሴን ላጥፋ ስታሰኛቸው፣ በገንዘብ በምን ሲለምኑ ሲያስለምኑ ስንት ሰው ነው እኔ ጋ የላከው? አንተ ከራሳቸው የመጡ አስመስለው ስንት ጓደኞች ናቸው እኔ ጋ የመጡት? ከሳውዲ ቢባል ከጀርመን ከአሜሪካ ከከሌ እየተባለ የመጣ ስንት ህዝብ ነው ያለው? እንደነሱ መስዬህ ነው?
ትልቅ ሰው አከብራለሁ። አክብሮኝ የመጣን ሰው በስነ ስርዓት አናግሬ ነው የምመልሰው። ነገር ግን እኔ እናንተ መሀል ያለውን ነገር አይቀይርም፣ ሊቀይርም አይችልም። ሽማግሌ ሲሰበሰብ ሙኒት ትተወኛለች? ኔቨር ኤቨር፣ መቼም አልተውህም። እኔ በልጆቼም እየልሃለሁ አይደለ? ጥላህ ነኝ። አንተን አላሳስርህም። እኔ አንተ አሁን ፕላንህ ወደ ኳታር ነው። ንግስቷም ትቀበልሃለች። ሺቴ ያለበሰችህ ንግስት ያቀዠበችህ እዛ ትቀበልሃለች። እኔ ባልሄድልህ እሷ አለችልህ። ሲጀመር ግን ፕሮሰስ እዛም ቢሆን አልቋል። እሺ እየጠበቅንህ ነው። ሂድ ኳታር፣ ሂድ ኩዌት። ፕላኖችን ጆከር አንተ ያልከው እኔ ቤትሽ ውስጥ ነኝ፣ መኝታ ቤትሽ አልጋሽ ላይ ነኝ፣ እንዲህ ነኝ ነው። እኔ ጭንቅላትህ ውስጥ ነኝ ያለሁት፣ እዚች ምላስህ ላይ ነኝ ያለሁት። እኔ ሙኒት ማንም አይመክረኝም፣ ማንም አይመራኝም፣ ማንም አያዘኝም። አንተንና 1000 አንተ አይነቶችን የሚያገላብጥ የምን እንዳንተ አይነት አንሻል ሚሊዮን የሚያገላብጥ ጭንቅላት ያለኝ ሰው ነኝ። መቼ መንቀሳቀስ እንዳለብኝ፣ መቼ መቀመጥ እንዳለብኝ፣ መቼ መራመድ እንዳለብኝ የማቅ ሴት ነኝ። ላጓደኞቼ ወላ ቤተሰቦቼ ወላ ማንም እኔን የሚገፋኝም እንዲያግዘኝም አንተ እንደምታስበው ያንተ ገረዶች እዛ ውስጥ እየገቡ እየመጡ ሴት የላከው ሞት አይፈራም ነው። ቀሚስ ለብሰው ይገባሉ፣ ወሬ ሰጥተው ወሬ ለቅመው ይወጣሉ፣ ያቀብሉሃል። እንደነሱ አይደለሁኝም እኔ፣ እንደነሱ አይደለሁም። ማወቅ የሚገባኝን አስገድጄ የማቅ ሰው ነኝ እኔ። ይገባሃል? ማሳወቅ የሚገባኝን ደግሞ በግልጽ እንዲመጥቼ የምናገር ሰው ነኝ። አልሽለጠለጥ ወይም ቀሚሴን አልጠቀምም እኔ። መሲ፣ ሳሪ፣ እከሊት መሲና አናትህ ላይ ያስቀምጣት። መሲና አስጨንቃችኋት። ማንም ያስጨንቃት? ህፃን ልጅ ነች፣ አራስ ነች። ተሸክማት ዙር መሲን። ሳሪ ወንድሜ መከታዬ ከለላይ የምትልህ የምታከብረህን ሴት ዘረጠጥካት። እኔ ላይ እንዲህ ሙሉ በሙሉ ጠንቁለህ መድረስ ስለማትችል ነካካሃት። እሷንም ብትሆን አትችላትም። አርፈህ ብትቀመጥ ይሻልህ ነበር። አሁን አልፏል፣ ነበርም አልፏል። እኔ ህፃን ልጅ አይደለሁም። ማንም የሚመክረኝ ሴት አይደለሁም እኔ። ሲሆን መካሪ ነኝ። ይህንን አንተም ጠንቅቀህ ታውቀዋለህ። ማን ስር ሰዶ እንደሚነቅልህ ስለምታውቅ ነው አንተ እኔ ላይ እንዲተሰክተህ የቆምከው። በቃ ሁካታ ፈጥረህ ምናምን እኔን አስፈራርተህ ጸጥ ምልል መስሎ ኔቨር፣ በፍጹም። አንተም ግብረ አበሮችም ስትንጫጩ ውላችሁ ብታድሩ፣ ብትገለብጡኝ፣ ብትዘቀዝቁኝ፣ ብትበለቅጡኝ፣ ምን ብትሉኝ፣ ምንም ብታደርጉኝ ከዓላማዬ እንዲች አትመልሱኝም። ጆከር እኔ አንተን አልፋታህም። 24 ሰዓት ሳይሞላ አስወጥቼሃለሁ ከሀገር። ላንከራትትህ ስለምፈልግ፣ መንከራተት ስለሚያስፈልግ፣ በልጆች ሬሳ፣ በስፔሻል ኒዶች የቀለድክ፣ በእናቶች የቀለድክ፣ በሴቶች ያላገጥክ፣ እኔ ሴቱ አጫወትብሃለሁ። ይኸውልህ አይዲ ነምበርህ እያለኝ ጸጥ ያልኩህ እንዲዳሾርህ ስለምፈልግ ነው። አመጣጡንም አመላለሱንም ስለማውቀው። ይኸውልህ ጓደኞችህ ምን ያህል እንደሚንቁህ ልንገርህ። አሁን እኔ የሰራሁትን ያወጣሁትን ቲክቶክ አይዲህን እንደዛ ሰርተው ሰጡህ። ሲያጃጅሉህ እኮ ነው ሲያጃጅሉህ። አሁንም ጋለሞታዎችህንም አፋቸውን አዘግተህ አንተም ተከብረህ እዛው አቧራህን ትቅማለህ። ቃ በተንቀሳቀስኩ ቁጥር እንቀሳቀሳለሁ። ይሄን ነው እንቀሳቀሳለሁ፣ አልለቅህም። አይ ካልክ አሁንም ወላሂ አልለቅህም ጆከር። አንተ ስፔሻል ኒድ የሆኑ ልጆችን ትርጉሞቹን ከፈለክ ደግሞ እልክልሃለሁ። እሺ የተተረጎመው አንተ በአንተ ቤት ስማርት መሆንህ ነው። እኔ አላደረኩም ልትል ነው። ራስ ካሜራው እንትኑን ክፈተው፣ ቪዲዮውን ክፈተው፣ ራስ ፎቶውን ከፍ አድርገው። ዋላ በምላስህ ኦርደር ስትሰጥ የነበርከው አንተ ነህ። ኦኬ እያንዳ እኔ